በወርሃ ግንቦት 1983 ዓ.ም የደርግ ኢሰፓ መንግስት ከወደቀበት ጊዜ አንስቶ የአዲስ አበባ ህዝብ በህወሓትና ኦህዴድ ጥቃት አድራሽነት በብአዴን ማስጠቂነትና ሽፋን ሰጭነት መጠነ ሰፊ መንግስታዊ የፖለቲካ የኢኮኖሚና ማህበራዊ ጥቃቶች ደርሰውበታል፣ እየደረሱበትም ይገኛል። ህገ መንግስታዊ ምንጭ ያላቸው እነዚህ ፈርጀ ብዙ ጥቃቶችም የከተማዋን ፖለቲካዊ ኢኮኖሚያዊና ማህበራዊ እድገቶቹን ከማቀጨጭ አልፈው የኋልዮሽ እንዲጓዙ አድርጓቸዋል። ከአፍሪካ 3 ታላላቅ ከተሞች መካከል አንዷ መሆን የሚገባት አዲስ አበባ በአሁኑ ጊዜም በአህጉሪቱ ካሉ 10 ታላላቅ ከተሞች መካከል ተገፍታ ለመውጣት ጫፍ ላይ ደርሳለች። ይህም ያለፉት 35 ዓመታት መንግስታዊ ዕቅድ ውጤት ነው። አሁን በኮሪደር ልማት ይህን እውነታ መሸፈን አይቻልም። የአዲስ አበባ እድገትም ላለፉት 35 ዓመታት በከፍተኛ ሁኔታ ታፍኖ ነው የሚገኘው። ይባስ ብሎም ከተማዋን በጭፍን ጥላቻ የሚመለከታትና ጄኖሳይዳዊ ጥቃት ሊያደርስባት የሚፈልግና የሚችሉ መንግስታዊና ኢመደበኛ የታጠቁ ኃይሎች በዙሪያዋ እንዲፈጠሩ እንዲኮተኮቱና እንዲጠናከሩ ተደርጎ የአዲስ አበባ ህዝብም ለከፍተኛ የህልውና አደጋ ተዳርጎ ይገኛል። በተጨማሪም የአዲስ አበባ ህፃናት በግዳጅ በትምህርት ቤቶች ኦሮምኛ ቋንቋን እየተማሩ ይገኛሉ። ይህ በአፓርታይድ ዘመን ጥቁሮች ህፃናት በግዳጅ አፍሪካነስ የሚባለውን የነጮች ቋንቋ እንዲማሩ ይደረግ ከነበረው በቀጥታ የተቀዳ ተግባር ነው። የአዲስ አበባ ህዝብ ከመላው ኢትዮጵያውያን ጋር በአማርኛ ቋንቋ እንደሚግባባ ሁሉ ከኦሮሞ ወንድሞቹም ጋር በአማርኛ ቋንቋ መግባባት ይችላል። የኦሮሞ ህዝብ ከመላው ኢትዮጵያውያን ጋር በሚግባባበት አማርኛ ከአዲስ አበባ ህዝብ ጋርም መግባባት ይችላል፣ ይገባዋልም። የእርሶ ልጆች በዚህ ሁኔታ ውስጥ ቢሆኑ እርሶ ምን ይላሉ? እርሶ ዕድለኛ ኖትና ያልታደሉትን ያግዙ። ይህንን የህልውና አደጋ መጋፈጥና ማሸነፍ የሚቻለውም የነቃ ማህበረሰብ መፍጠር ሲቻል ብቻ ነው። የነቃ ማህበረሰብ ሳይኖር የተደራጀ እንቅስቃሴ ሊኖርም አይችልም። የተደራጀ እንቅስቃሴ ሳይኖር ደግሞ የህልውና አደጋን መቀልበስና ማምከንም አይቻልም። ምንም እንኳን የአዲስ አበባ ህዝብ ፊት ለፊት ተደቅኖበት ስለሚገኘው የህልውና አደጋ ምንም ግንዛቤ የሌለውና እስካሁንም ምንም ያልታገለ ነው ሊባል የሚችል ባይሆንም ከ2012 እስከ 2014 ዓ.ም ድረስ በባልደራስ መሪነት በኢትዮጵያ ፖለቲካ ማማ ላይ ተስፈንጥሮ ወጥቶ የነበረውና ከፍተኛ የህዝብ ድጋፍ የተቸረው እንቅስቃሴው ላለፉት 3 ዓመታት ከመቀዛቀዝም አልፎ ወደ መዳፈኑ ደረጃ ላይ ደርሷል። አሁን ላይ ይህ የተዳፈነው የአዲስ አበባ የህልውና ትግል ለአዲስ አበባ ብቻም ሳይሆን ለኢትዮጵያም ደህንነት ተብሎ ዳግም መቀስቀሱ ያስፈለገበት ወቅት ላይ ደርሰናል። ይህ ተግባር በመደበኛ ሚዲያ ወይንም በ20ኛው ክፍለ ዘመን ትግሎች ይደረግ እንደነበረው ሁሉ ውስጡን በሚሰራ ድርጅታዊ ቅስቀሳ የሚፈጸም ሳይሆን ባለንበት የ21ኛው ክፍለ ዘመን ትክክለኛውና ውጤታማ አውዱ ማህበራዊ መገናኛ ብዙሃን ወይንም ሚዲያው ነው። ማህበራዊ ሚዲያው አዎንታዊም አሉታዊም ገጽታዎች እንዳሉት የታወቀ ነው። በድምር ውጤቱ ግን የመረጃ ፍሰትና የሐሳብ ልውውጥን ከጥቂቶች እጅ አውጥቶ ህዝባዊ በማድረግ ደረጃ አዎንታዊነቱ ያመዝናል። የህዝባዊ ኃይል የአዲስ አበባ ትግል ዳግም እንዲቀጣጠልም የፊት አውራሪነቱን ሚና ተጫውቶ አዎንታዊ የታሪክ አሻራ እንዲኖረው የአዲስ አበባ ሚዲያ ምክር ቤትን ማቋቋም አስፈላጊ ሆኖ ተገኝቷል። አዲስ አበባ ስንል ግንቦት 20 ቀን 1983 ዓ.ም ህወሓት ኢህአዴግ ኢሰፓን በመንግስትነት በኃይል ሲተካ ተጠሪነቱ በቀጥታ ለማዕከላዊ መንግስቱ ሆኖ ራሱን በራሱ ያስተዳድር የነበረውን ያስተዳደር ክልል መሆኑን ይገንዘቡልን። በሌላ በኩል የአዲስ አበባ ሚዲያ ስንል በቲክቶክ፣ በፌስቡክ፣ በዩቲዩብ፣ በኤክስ ትዊተር እንደዚሁም በቴሌግራም ከ1000 በላይ ተከታዮች ያሏቸውና ከመደበኛና የተለመደ እንቅስቃሴ በተጨማሪ በአዲስ አበባ ጉዳይ ላይ የተቀናጀ እንቅስቃሴ ማድረግ የሚፈልግ ገጽ ፔጅ ወይንም አካውንት ማለታችን መሆኑን ልብ ይሏል። ይህ ደግሞ ጉዳዩ ያገባኛል፣ ይገደኛል የምንልን ሁሉ ያካትታል። ሆኖም በማህበራዊ ሚዲያ ላይ ባይሳተፉ እንኳን የሚዲያ ምክር ቤቱን በመቀላቀል ብቻ ትግሉን መደገፍም ይችላሉ። ከአብይ ዓላማዎቻችን በከፊል መነሻችን አዲስ አበባ መዳረሻችን ኢትዮጵያ በሚል መሪ መፈክር ሃይማኖትና መንግስት በህግ የተለያዩ እንደሆኑት ሁሉ ብሔርና መንግስት በህገ መንግስት ደረጃ እንዲለያዩ ለህገ መንግስታዊ ነቀላና ተከላ መታገል ነው። ሁለተኛው አዲስ አበባ መንግስታዊ የጄኖሳይድ አደጋ የተጋረጠባት ከተማ መሆኗን ለአዲስ አበባ ህዝብ፣ ለኢትዮጵያና ለዓለም አቀፉ ማህበረሰብ ማሳወቅ፣ ማሳመን፣ ማስታወስና ማራባትንም ያካትታል። ሶስተኛው በአዲስ አበባ መሬት ላይ ያለውን ህዝባዊ የህልውና ትግል ማበረታታት፣ ማገዝ፣ ማነቃቃት፣ ማነሳሳትና ማስተዋወቅን ያልማል። አራተኛው የአዲስ አበባ ሚዲያ ምክር ቤት አባላት በጋራ በሚያወጡት ስነ ምግባር ደንብ እንዲንቀሳቀሱ ማድረግና አምስተኛው የአዲስ አበባ ሚዲያ ምክር ቤት አባላት በአዲስ አበባ ጉዳይ ላይ ከተናጥላዊ እንቅስቃሴ ወጥተው ለጋራ ግብ የተቀናጀ እንቅስቃሴ እንዲያደርጉ ማድረግ ነው። አዲስ አበባ እርሶን እየጠበቀች ነውና በ+1 2026501482 ላይ እየደወሉ አባል እንዲሆኑ ጥሪ እናቀርባለን። የአዲስ አበባ ሚዲያ ምክር ቤት